የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ወላጆች እንዲሁም የዚህ ቻናል ተከታዮች እንደምን ሰነበታችሁ? ዛሬ በቤታችን በልጆቻችንና በወደፊት ትውልዳችን ዕጣ ፈንታ ላይ ከባድ ተጽዕኖ እያሳደረ ባለው ወሳኝ ጉዳይ ላይ እንመካከራለን። ምናልባት ዛሬ እያንዳንዳችን የምንኖረው በዲጂታል ዘመን ነው። ስልኮች፣ ኢንተርኔት፣ የማህበራዊ ሚዲያ፣ ዩቲዩብ፣ ቲክቶክ መድረኮች እና ልዩ ልዩ የቴክኖሎጂ ውጤቶች የዕለት ተዕለት ሕይወታችን አካል ሆነዋል። ነገር ግን ጥያቄው እነዚህ ቴክኖሎጂዎች የልጆቻችንን አእምሮ፣ ስነ ልቦና እና መንፈሳዊ ሕይወት ወዴት እየመሩ ነው የሚለው ነው። ብዙ ወላጆች ዛሬ በቤታቸው ውስጥ ሆነው ከልጆቻቸው ጋር የመራራቅ፣ ልጅን የመቆጣጠር አቅም የማጣት እና የልጆቻቸውን ስነ ምግባር በመልካም መንገድ የመቅረጽ ፈተና ገጥሟቸዋል። ዛሬ በዚህ በትምህርታዊ ቪዲዮአችን ውስጥ በስሜት ወይም በራሳችን ልምድ ሳይሆን በማይለወጠው በእግዚአብሔር ቃል ላይ ተመስርተን ልጆቻችንን በዚህ አስቸጋሪ ዘመን እንዴት ማነጽ እንደምንችል በጥልቅ እንመለከታለን። እስከ መጨረሻው አብራችሁን እንድትቆዩ እና ይህንን መልእክት ለሌሎች ወላጆችም እንድታካፍሉ በክርስቶስ ፍቅር እጋብዛችኋለሁ። የዚህ አገልግሎት ተባባሪ ለመሆን ይህንን ቪዲዮ ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሳብስክራይብ በማድረግ ለሌሎችም ለወላጆች እንዲደርስ ይህንን ቪዲዮ ሼር በማድረግ አሁን ወደ ክፍል 2 እገባለሁ። የዘመኑ ፈተናዎች እና የመጽሐፍ ቅዱስ ማስጠንቀቂያ። በመጀመሪያ የዛሬውን ዘመን ባህሪ እና የመጽሐፍ ቅዱስን ማስጠንቀቂያ ማስተዋል ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለመንፈሱ ልጅ ለጢሞቴዎስ በጻፈው ሁለተኛ መልእክቱ ላይ የኋለኛው ዘመን አስቸጋሪነት ሲገልጽ እንዲህ ብሏል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 2 እንዲህ ይላል። ነገር ግን በመጨረሻው ቀን አስቸጋሪ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅዱስነት የሌላቸው ይሆናሉ ይላል። ይህ ቃል ዛሬ በዓይናችን የምናየው እውነት ነው። በዲጂታል ዘመን ልጆቻችን ከወላጆቻቸው ይልቅ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መስማት ጀምረዋል። ለወላጅ አለመታዘዝ፣ በትዕቢት መሞላትና የቤተሰብ እሴቶችን መናቅ እንደ ዘመናዊነት መቆጠር ጀምሯል። ዲጂታል ዘመን መልካም ጎኖች ቢኖሩትም ሳይገደቡ ወደ ልጆች ሕይወት ሲገቡ የሚከተሉትን 3 ትልልቅ አደጋዎች ይዞ ይመጣል። አንደኛ፣ የልብና የአእምሮ መበታተን። ልጆች ከጸሎት ከትምህርትና ከቤተሰብ ጋር ከመነጋገር ይልቅ በስክሪኑ ፊት ሰዓታትን ያሳልፋሉ። ሁለተኛ፣ አሉታዊ የሥነ ምግባር ተጽዕኖ። መጽሐፍ ቅዱስ አትሳቱ፣ ክፉ ባልንጀርነት መልካምን ጠባይ ያጠፋል ይላል በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 33 ላይ። ዛሬ ክፉ ባልንጀራ
በአካል የሚገናኙት ልጅ ብቻ ሳይሆን በስልካቸው ውስጥ የሚያዩአቸው አጥፊ ይዘቶችም ናቸው። ሶስተኛ፣ የመታዘዝና የትዕግስት ማጣት። በስልክ ላይ የሚደረግ ፈጣን አጠቃቀም ልጆች እውነተኛውን የህይወት ትግል እና ትዕግስት እንዳይማሩ ያደርጋቸዋል። ክፍል 3 የመጽሐፍ ቅዱስ መመሪያ ለወላጆች ወይም መሰረታዊ መመሪያዎች። ታዲያ ወላጆች በዚህ ዘመን ምን ማድረግ አለብን? መጽሐፍ ቅዱስ ለዚህ ግልጽ መመሪያ ይሰጠናል። አንደኛ፣ ልጆችን በመንፈሳዊ መንገድ የመቅረጽ ኃላፊነት። በኦሪት ዘዳግም ላይ እግዚአብሔር ለወላጆች የሰጠው ጥብቅ ትእዛዝ አለ። ዘዳግም መጽሐፍ ምዕራፍ 6 ከቁጥር 6 እስከ 7 እንዲህ ይላል፣ እኔም ዛሬ አንተን የማዝዝበትን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተናገረው ይላል። እግዚአብሔር እዚህ ጋር ለልጆችህ አስተምረው ሲል በሳምንት አንድ ቀን ብቻ ሳይሆን በዕለት ዕለት ሕይወታችን ውስጥ እንድንቀርጻቸው ነው። በዲጂታል ዘመን ልጆቻችንን ስልካቸውን እንደያዙ ሁሉ እኛ ደግሞ የእግዚአብሔርን ቃል በልባቸው ሊቀርጽ የሚችል ቅርበት ልንፈጥርላቸው ይገባል። ሁለተኛ፣ ልጅን በልጅነቱ ማነጽ። ምሳሌ መጽሐፍ ምዕራፍ 22 ከቁጥር 6 ላይ እንዲህ ይላል፣ ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። የዲጂታል ዓለም ልጆቻችንን ገና በሕፃንነታቸው የራሱን ፍልስፍና ሊያስተምራቸው ይፈልጋል። ወላጆች ቀድመን ካላነጽናቸው ዓለም ያንጻቸዋል። ልጅነት የወደፊት ሕይወት መሠረት የሚጣልበት ጊዜ ነው። ክፍል 4 ተግባራዊ መፍትሄዎች እና የወላጅነት ጥበብ። አሁን ደግሞ እነዚህን የመጽሐፍ ቅዱስ መመሪያዎች በዕለት ዕለት ሕይወታችን እንዴት ተግባራዊ ማድረግ እንደምንችል እንመልከት። አንደኛ፣ አርአያ መሆን። መጽሐፍ ቅዱስ አንተ ለታማኞች በቃልና በኑሮ በፍቅርም በእምነትም በንጽሕናም አርአያ ሁን ይላል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 12 ላይ። ወላጅ ራሱ ቀኑን ሙሉ ስልክ ላይ እያየ ልጅን ስልክ አትዩ ማለት አይችልም። ልጆቻችን ከምናናግረው ይልቅ የምናደርገውን ያያሉ። ሁለተኛ፣ የወሰንና የሥርዓት አስፈላጊነት። ምሳሌ መጽሐፍ ምዕራፍ 19 ከቁጥር 18 ላይ እንዲህ ይላል፣ ተስፋ ሳለ ልጅህን ቅጣ፣ እርሱንም ለመግደል አትሻ ይላል። ማረምና ወሰን ማበጀት የፍቅር ምልክት ነው። በቤት ውስጥ የስልክና የቴክኖሎጂ አጠቃቀም
ሰዓት ማበጀት። በምግብ ሰዓት እና በጸሎት ሰዓት ቴክኖሎጂን ማራቅ ያስፈልጋል። ሶስተኛ፣ ከልጆች ጋር ጥራት ያለው ጊዜ ማሳለፍ። የልጆቻችንን ልብ ካላገኝን አእምሮአቸውን መቆጣጠር አንችልም። መጽሐፈ ምሳሌ 23 ከቁጥር 26 ላይ እንዲህ ይላል፣ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ ይላል። ከልጆቻችን ጋር መጫወት፣ ማዳመጥና የውስጥ ስሜታቸውን መረዳት አለብን። የተወደዳችሁ ወላጆች፣ ልጆቻችን የእግዚአብሔር ስጦታ ናቸው። መዝሙረኛው ዳዊት በመዝሙር 127 ከቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ብሏል። እግዚአብሔር የሰጠንን ይህንን ታላቅ አማን በዲጂታሉ ዓለም ሞገድ ውስጥ አሳልፈን መስጠት የለብን። በጸሎት፣ በትዕግስት፣ በፍቅርና በእግዚአብሔር ቃል ልጆቻችንን እንጠብቅ። ዛሬ በቤታችን ውስጥ መጽሐፍ ቅዱስን የምናነብበት፣ አብረን የምንጸልይበትንና እውነተኛ የቤተሰብ ፍቅር የምናሳይበት መንገድ እንመልስ። ቴክኖሎጂን ለመልካም ነገር እንጠቀምበት እንጂ ሕይወታችን እና ልጆቻችንን እንዲቆጣጠር አንፍቀድለት። ይህ ትምህርት ለቤተሰባችሁ በረከት እንደሆን አምናለሁ። ሐሳባችሁን እና አስተያየታችሁን በኮመንት ላይ አጋሩን። ቻናላችንን ሰብስክራይብ በማድረግ እና ቪዲዮን ላይክ በማድረግ ለሌሎች ወላጆችም እንዲደርስ ያድርጉ። እግዚአብሔር አምላክ ቤተሰቦቻችሁንና ልጆቻችሁን ይባርክ፣ ይጠብቅልን። አሜን።